የአርቲስት ቴዲ አፍሮን ሙዚቃ እየሰሙ ያለም መንግስት ያሰራቸው ወጣቶች ላይ ሐሰተኛ ዘገባ እያዘጋጀ መሆኑ ተነገረ። የአርቲስቱ ማናጀር የሆነችው ማሌት ሰለሞንም ቴዲ አፍሮን በተመለከተም ጋዜጣዊ መግለጫም አልተከለከልንም ብለሽ ተናገሪ፣ አለበለዚያም እናስርሻለን ወይንም እናስወግድሻለን ሲሉ የብልጽግና ማፊያ ቡድኖች እንደዛቱባት ተገልጿል። መከላከያም በሰላም ቤቱ የተቀመጠ ግለሰብን ማርክ ያለው ማለቱ አነጋጋሪ ሆኗል። መከላከያ ከዚህ ቀደም የሰራዊቱ አባል የሆነና በኋላም ከሰራዊቱ ለቆም በሰላም ቤተሰቦችን እያስተዳደረ ይኖር የነበረ ግለሰብን ከቤቱ አንጠልጥሎ በመያዝ ከፋኖ ጋር ግንኙነት አለው በሚል ማርክ ያለው ማለቱም በበርካታ መገናኛ ብዙሃን እያነጋገረ ነው። ዝርዝሩን ይዘናል። ከፌንቴክ ኢንቨስትመንት ጋር በተያዘም ታስረው የቆዩት እነ ሰራዊት ፍቅሬም በዋስ ሊለቀቁ መሆኑም እየተሰማ ነው። ተበዳዮች ደግሞ ቅሬታቸውን እያቀረቡ ነው። ዝርዝሩን ታዳምጣላችሁ። ህወሓት በዚህ ሳምንት አዲስ ፕሬዝዳንት እንደሚሾም ተናገረ። ብልጽግና እዚህ ላይ ጣልቃ ገባለው ካለም ህወሓት እርምጃ እንደሚወስድ አስጠንቅቋል። በደቡብ አፍሪካ ኢትዮጵያውያን ነጋዴዎች ላይ ጥቃት እየተፈጸመ መሆኑ ተነገረ። በዩጋንዳ ያሉ ኢትዮጵያውያንም መታሰራቸው ተነግሯል። ዝርዝሩንም ታዳምጣላችሁ። ሰላም ጤና ይስጥልን። ከሸገር ቲዩብ የእሳቱ መረጃዎቻችን ከዚህ ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አዳዲስ መረጃዎችን አግኙ። ወደ ዝርዝር መረጃዎቹ እናልፋለን። የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮን አልበም መውጣትን ተከትሎም በፖሊስ በተያዙ ግለሰቦች ዙሪያ የሚያጠነጥን ሐሰተኛ ዘጋቢ ፊልም እየተሰራ መሆኑ ታወቀ። በእስር ላይ የምትገኘው የአርቲስቱ ምክትል ማናጀር የአርቲስት ቲቪ መግለጫን ሳንከለከል እንደተከለከልን አድርገን የገለጽነው የሙዚቃ አልበሙ በሕዝብ ዘንድ ትኩረት እንዲያገኝና ማስታወቂያም ለመስራት ነው ብላ ዶክመንተሪው ላይ እንድትናገር እየተጠየቀ እንዳለም መረጃ ወጥቷል። ተቋሚ ፖለቲከኞችንና የፓርላማ አባላትን ሳይቀር አስሮ ገሎና አሳዶ ብቻውን የጨረባ ምርጫ ለመወዳደር የተዘጋጀው ብልጽግና የጥበብ ሰዎች ሙዚቃ እንዳይሰሩ ማስፈራራትና ማዋከብ ከጀመረ ቆይቷል። በተለይም በአርቲስት ቴዲ አፍሮ ዳስጣል ሙዚቃ ኦህዴድ ብልጽግና እስካሁን እንደተሸበረ ከጠቅላይ ሚኒስትሩ ጀምሮ በሰጡት መግለጫ ተጋልጧል። አርቲስት ቴዲ አፍሮን መንካት ዋጋ እንደሚያስከፈለና ብልጽግናንም እስከ መጨረሻም እንደሚያጠፋ የገባው ኦህዴድ የአርቲስቱን ጓደኞችና የሥራ አጋሮች ያለ ፍርድ ቤት ፍቃድ አስሮ ይገኛል። ሙዚቃውን የሰሙ የአዲስ አበባ ወጣቶችንም አልሸባብ ናችሁ በሚል በድንቁርና ክስ አስሮ ይገኛል። አሁን ደግሞ እነዚህ ወጣቶች ላይ ከዚህ ቀደም የደንቢዶሎ ታጋቾና ባመለጠችው ብርቱካን ላይ እንደሰራው ሐሰተኛ ዘገባ እነዚህ ወጣቶች ላይ ሊሰራ መሆኑ ተሰምቷል። የቴዲ አፍሮ ማናጀር የሆነችው ማሌት ሰለሞን ደግሞ ጋዜጣዊ መግለጫ አልተከለከልንም ብለሽ ተናገሪ፣ የማትናገሪ ከሆነም እናስርሻለን ወይንም እንገልሻለን ሲል የብልጽግና ገዳይ ማፊያ ቡድን ማስጠንቀቂያ እንደሰጣ ተሰምቷል። በሙዚቃም የሚሸበረው ሀገሪቱን በጦርነት ያወደመውና ጥቂቶች በዘረፉት ገንዘብ በልጽገው ሚሊዮኖችን ያደህየውና ያፈናቀለው ብልጽግና ይህንን ሐሰተኛ ዶክመንተሪ ሰርቶም በቅርቡ በራሱ ልሳናት በኩል እንደሚያሰራጭ እየተዘገበም ይገኛል። መከላከያም ቤቱ የተቀመጠ የቀድሞ አባሉን ማርክ ያለው ማለቱም እያነጋገረ ነው። ከዚህ ቀደም የመከላከያ አባል የነበረና ቤቱ የተቀመጠ ግለሰብን ከፋኖ ጋር ግንኙነት አለው በሚል ነው የብልጽግናው መከላከያ ማርክ ያለው። በሰሜን ወሎ ዞን ጊራና አካባቢ በተከናወነ የተቀናጀ ኦፕሬሽን በጽንፈኛው ቡድን በአመራርነት ይንቀሳቀስ የነበረው ሌተናል ኮሎኔል አለሙ ሞላ በሰራዊቱ ቁጥጥር ስር ውሎ
ውሏል ይላል ዘገባው። የ11ኛ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ዘውዱ ሰጣርጌ እንዳሉት ሰራዊቱ ባደረገው ኦፕሬሽን በአካባቢው የጥፋት ድርጊት ሲፈጽሙ የነበሩ የጽንፈኛው ቡድን አባላት ላይ እርምጃ ወሰድኩኝ። በአብሮ ወረዳም ጊራና ቀበሌ ልዩ ስሟ በረዱኝ በተባለች ቦታ ደግሞ የጽንፈኛው ቡድን አመራር የሆነም ሌተናል ኮሎኔል አለሙ ሞላ በቁጥጥር ስር ሊውል ችሏል ብለዋል። የክፍለ ጦሩ አዛዥ ሌተናል ኮሎኔል ፍቃዱ ደበላ ደግሞ የፋኖ ቡድን አመራርን በቁጥጥር ስር ለማዋል በርካታ ጥረቶች ሲደረጉ መቆየታቸውንና በኋላም ክፍለ ጦሩ ተልዕኮን አሳክቶ እያዘ ሲሉ ገልጿል። ይህንም በተመለከተም የፋኖ ኃይሎች መልእክታቸውን አስተላልፈዋል። ኮሎኔል አለሙ ሞላ በቀድሞ ምስራቅ አማራ ፋኖ ሚሆን በአሁኑ ሚኒሊክ እዝ ምንም አይነት ኃላፊነት የሌለውና ከ2016 ዓ.ም ክረምት ጀምሮ ትግሉ ላይ ያልነበረ ሲሆን አብሮ ወረዳም ጊራና ዙሪያ ልዩ ስሙ ጎራርባ የተባለ ቦታ ላይ ትዳር መስርቶ ወልዶ እየኖረ የነበረ ነው። መሬት ላይ ያለ እውነታም ኮሎኔሉ ከብልጽግና መከላከያ ሰራዊትም ይሆን ከፋኖ ነፃ ሆኖ የግል ህይወቱን እየኖረ ባለበት ሁኔታ ለፖለቲካና ለፕሮፓጋንዳ ፍጆታ ለማዋል ሲባል ከእውነት የራቀም ነገር ማሰራጨቱ ከብልጽግና አገዛዝ የሚጠበቅና ከተለመደ ህዝብን የማደናገር ተግባር የተለየ አይደለም ሲሉ የፋኖ ኃይሎች መልእክታቸውን አስተላልፈዋል። ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንት ለመምረጥ መዘጋጀቱን አስታወቀ። የኦህዴድ ብልጽግና እዚህ ጉዳይ ላይ ጣልቃ ከገባ ለስልጣኑ አደጋ የሚሆን እርምጃ ወስዳለው ሲልም ህወሓት አስጠንቅቋል። ጠቅላይ ሚኒስትር አብይ አህመድ ከሁለት ሳምንታት በፊት የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን የስልጣን ጊዜ ለአንድ ዓመት ማራዘማቸውን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ህወሓት ሹመቱን እንደማይቀበለውና ከጦርነቱ በፊት የነበረው መንግስት ለመመለስ መወሰኑን መግለጹ ይታወሳል። በ2012 ዓ.ም የነበረው መንግስታዊ መዋቅርና ምክር ቤቶች ለመመለስም ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮ የማዕከላዊ ኮሚቴ የዞን የወረዳና የከተማ ምክር ቤቶችን ስብሰባ እያካሄደ ይገኛል። ህወሓት በመጪው ሚያዝያ 23 ቀን የክልሉን ምክር ቤት ስብሰባ እንደሚያካሄድና አዲስ ፕሬዝዳንት ለመምረጥ ዝግጅት እያደረገ መሆኑን አስታውቋል። አዲሱ ፕሬዝዳንት ማን ሊሆኑ እንደሚችሉ በእርግጠኝነት መናገር ባይችሉም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ የጊዜ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይንም በፕሪቶሪያው ስምምነት ወቅት አንዱ ተደራዳሪ የነበሩት ፍሳም ሀፍተጽዮን ሊሆኑ እንደሚችሉ ተገምቷል። ከሰኞ ጀምሮ ለመጪው አርብ የምክር ቤት ጉባኤና ለምርጫው የሚያስፈልጉ ዝግጅቶች እየተደረጉ ሲሆን የህወሓትን ድርጅታዊ አቋም በተመለከተ ለበታች መዋቅር በሰፊው ማብራሪያ እየተሰጠ መሆኑ ተረጋግጧል። ጊዜ አስተዳደሩ ሙሉ በሙሉ ፈርሶም በቀድሞ መንግስት ከተተካ በኋላ ክልሉ በጊዜያዊነት በኮማንድ ፖስት እንዲመራ የማድረግ ዕቅድ መኖሩን ተሰምቷል። የቀድሞ መንግስት ሙሉ በሙሉ ወደ ስራ እስከሚገባ ድረስም በጊዜ አስተዳደሩ ፕሬዝዳንት በኩል የሚሰጡ መመሪያዎች ተግባራዊ እንዳይሆኑ ቢወሰንም አገልግሎት ሰጪ ተቋማት ግን መደበኛ ስራቸውን እንዲቀጥሉ መመሪያ መውረዱ የተገለጸ ሲሆን ድርጅቱ ከፌዴራል መንግስት ጋር የገባበትን ውጥረት ተከትሎ ከአንድ ወር በፊት ጀምሮ በሰሜን ጦርነት የተሳተፉና ትጥቅ የፈቱ የቀድሞ ተዋጊዎች ወደ መደባቸው እንዲመለሱ ጥሪ ማድረጉን የገለጹት ምንጮች በርካቶች ወደ ቀድሞ መደባቸው መመለሳቸው ሰምተዋል። ከፌዴራሉ መንግስት በዚህ ጉዳይ ላይ እስካሁን በይፋ የተሰጠ መግለጫ ባይኖርም ኦህዴድ ብልጽግና በዚህ የህወሓት ውሳኔና እንቅስቃሴ ላይ ጣልቃ ገባለው ካለም ህወሓት ብልጽግናን ከኢትዮጵያ የሚያስወግድ አደገኛ እርምጃ እንደሚወስድ አስጠንቅቋል። በፌንቴክ ኢንቨስትመንት ሽፋን በተፈጸመ መጠነ ሰፊ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ያሉ አርቲስቶችና ቲክቶከሮች ዛሬ ወሳኝ ቀጠሮ ይዘዋል። ፖሊስ ከወንጀሉ ውስብስብነትና ስፋት አንጻር ተጨማሪ 14 ቀናት ጠይቆ የነበረ ቢሆንም የፌዴራል መጀመሪያ ደረጃ ፍርድ ቤት ሚያዝያ 14 ቀን በዋለው ችሎት የቀረው ምርመራ አጠናቆ እንዲያቀርብ የ7 ቀን ተጨማሪ ጊዜ ብቻ መፍቀዱ ይታወሳል። የተጠርጣሪ ጠበቆች በበኩላቸው ደንበኞቻቸው በህዝብ ዘንድ የሚታወቁ
ቋሚ መኖሪያ ያላቸውና የጤና እክል ያለባቸው መሆኑን በመጥቀስ የዋስትና መብታቸው እንዲከበር ቢከራከሩም ፍርድ ቤቱ ግን ምርመራው እንዲቀጥልና ተጠርጣሪዎቹ ለቀጣይ ቀጠሮ ሚያዝያ 21 እንዲቀርቡ ትዕዛዝ መስጠቱ ይታወቃል። ከዚሁ ምርመራ ሂደት ጋር ተያይዞ መረጃ የሰጡ የፌንቴክ መረጃ አቅራቢ በዛሬው ዕለት አርቲስቶቹ ሊለቀቁ ይችላሉ የሚሉ ጭምጭምታዎች የተሰሙ መሆኑን ገልጸዋል። በዛሬው ዕለት በአራዳ ፍርድ ቤት በሚሰየመው ችሎት ላይ በርካታ ሕዝብ እንደሚገኝ የሚጠበቅ ይሆናል። ፖሊስ የሰጠውን የ7 ቀን የምርመራ ጊዜ አጠናቆ በሚቀርብበት የነገው ችሎት ተጠርጣሪዎቹ የዋስትና መብት አግኝተው ይለቀቃሉ ወይንስ ምርመራው ተራዝሞ በስር ይቆያሉ የሚለው ጉዳይ የብዙዎችን ትኩረት የሳበ ወሳኝ ነጥብ ሆኗል። በፌንቴክ ማጭበርበር ተጠርጥረው በስር የሚገኙት ቲክቶከር መንሱር ጀማል፣ አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለም፣ ካሊድ ናስር፣ ይገራም ደጀኔ፣ ዳንኤል ተገኝና አብርሃም ግዛው ናቸው። በጆሃንስበርግ ሲቢዲ የሚገኙ ኢትዮጵያውያን ነጋዴዎች ጥቃት የተፈጸመባቸው መሆኑን አስታወቁ። በደቡብ አፍሪካ ጆሃንስበርግ ሲቢዲ የሚኖሩ ኢትዮጵያውያን የንግድ ባለቤቶች ሕይወታቸውም አደጋ ላይ መውደቁን ገልጸዋል። ኢትዮጵያውያኑ ለደቡብ አፍሪካ ዜና አገልግሎት በሰጡት መግለጫ በቅርቡ እየተፈጸመ ያለው ግድያ ከፍተኛ ስጋት ውስጥ እንደከተታቸው አስረድቷል። በ24 ሰዓታት ውስጥም 4 ኢትዮጵያውያን በጆሃንስበርግ ውስጥ መገደላቸው መገለጹ ይታወቃል። ዛሬ በወጣ መረጃ ደግሞ የተገደሉት 4ቱም ኢትዮጵያውያን በአካባቢው የንግድ ሱቅ ባለቤቶች ናቸው። የመጀመሪያው ኢትዮጵያ የተገደለው ከትላንት ወዲያ በአንድ የገበያ ማዕከል ውስጥ ሲሆን ድርጊቱ የተፈጸመው በጠራራ ፀሐይ ነው። በትናንትናው ዕለት ደግሞ 3 ኢትዮጵያውያን በአካባቢው በሚገኝ ማክዶናልድ ውስጥ ቁርስ ለመመገብ በገቡበት ወቅት 2 ፊታቸውን በጨንበል የሸፈኑ ሰዎች ገድሏቸው ሄደዋል። ከነዚህ ድርጊቶች ጋር እስካሁን ተጠርጥሮ የታሰረ ሰው የሌለ ቢሆንም የደቡብ አፍሪካ ፖሊስ በበኩሉ ምርመራ መጀመሩን አስታውቋል። ከግድያው ጋር በተያያዘ መረጃ ያላቸው ሰዎች ጥቆማ እንዲሰጡትም ጥሪ አቅርበዋል። በደቡብ አፍሪካ የንግድ ባለቤትና የሰብአዊ መብት ተሟጋጅ የሆኑት ኢትዮጵያዊው ሀሊሻ ሚቦም ለዜና አውታሮች ሲናገሩ አሁን ባለው ሁኔታ እኔን ጨምሮ ሁሉም ስደተኛ ማህበረሰብ ስጋት ውስጥ ወድቋል። እኔ በበኩሌ ከትላንት ጀምሮ እንቅልፍ አልተኛውም። ይህ ግድያ በኢትዮጵያውያን ላይ ታቅዶ የሚፈጸም ጄኖሳይድ ነው ብለዋል። ይህ በእንዲህ እንዳለ በኡጋንዳ ኢትዮጵያውያንን ጨምሮ ከ200 በላይ ስደተኞችን በቁጥጥር ስር መዋል ታወቀ። የኡጋንዳ የሀገር ውስጥ ሚኒስትር ባወጣው መግለጫ ቢያንስ 231 የሚሆኑ የተለያየ ሀገር ዜግነት ያላቸው ስደተኞች በቁጥጥር ስር መዋላቸው ተገልጿል። የሚኒስትሩ ቃል አቀባይ ሲሞን ፒተር ሞንዲ እንደገለጹት እነዚህ ስደተኞች የተያዙት በሁለት የተለያዩ ቦታዎች ነው። በካምፓላ ውስጥ በሚገኘው ቡኮቶ በተሰኘው ሰፈር ትላንት ምሽት የተያዙት 169 ሰዎች መሆናቸውን የገለጹት ቃል አቀባዩም ከነዚሁ 36ቱ ሴቶች መሆናቸው ተናግሯል። ዜግነታቸው ኢትዮጵያዊ፣ ፓኪስታናዊ፣ ህንዳዊ፣ ባንግላዴሽ፣ ማይናማር፣ ስሪላንካ፣ ካምቦዲያና ማሌዥያ መሆኑን አስታውቋል። እነዚህ ስደተኞች አንድ ሙሉ ህንፃን ተከራይተው የተገኙ መሆናቸውን የገለጹት ቃል አቀባዩም በህንፃ ውስጥ በርካታ ኮምፒውተሮችና ሌሎች የአይቲ ቁሳቁሶች መገኘታቸው ተጠቅሷል። ህንፃው በተከራዮቹ ሙሉ ቁጥጥር የሚደረግለት መሆኑንና በውስጡም ሬስቶራንት ጨምሮ የተለያዩ አስፈላጊ የሆኑ ነገሮች የተሟሉለት መሆኑንም ተናግረዋል። በመሆኑም ስደተኞቹም ወደ ውጭ መውጣትና መግባት የማይችሉበት ሁኔታ ተፈጥሮ እንደነበር አስታውቋል። በሌላ በኩል የሀገሪቱ የስደተኞችና የዜግነት ቁጥጥር ዳይሬክቶሬት እንደገለጸው ደግሞ አጆማኒ በተሰኘ ሰፈር ትላንት 62 ናይጄሪያውያን በአንድ ህንፃ ውስጥ ተገኝተው በቁጥጥር ስር ውለዋል። የተያዙት 231 ስደተኞች በተደረገላቸው ጥያቄ እንደገለጹት ወደ ዩጋንዳ የተጓዙት በሌላ ሀገር ስራ እንደሚያገኙም ቃል ተገብቶላቸው ነው። ከሸገር ቲዩብ ለእሳቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር ያድርጋችሁ አዳዲስ መረጃዎችን አግኙ። በያላችሁበት መልካም ጊዜን ተመኘን።